የህብረት ስራ ማህበራት በሚቀጥሉት 10 ዓመታት 1 ትሪሊየን ብር ያህል የተሰበሰበ ቁጠባ ሊኖራቸው ይገባል መባሉን ወደ ተመለከተው ሌላኛው መረጃችን አልፈናል። ለቁጠባና ብድር የህብረት ስራ ማህበራት የተሰጠውን የብድር መጠን አሁን ካለበት 56.9 ቢሊዮን ብር ወደ 1 ትሪሊየን ብር የተሰበሰበ ቁጠባ ለማድረስ ያለመው ሀገራዊ የህብረት ስራ ማህበራት ስትራቴጂና ፍኖተ ካርታ በዛሬው ዕለት ይፋ ተደርጓል። ከ2018 እስከ 2027 ዓ.ም ድረስ ለ10 ዓመት የሚቆየው ሀገራዊ የህብረት ስራ ማህበራት ስትራቴጂና ፍኖተ ካርታ በተዋወቀበት መድረክ ላይ በኢትዮጵያ 89000 በላይ የህብረት ስራ ማህበራት ቢኖሩም ማህበራቱ በርካታ ችግሮች ያሉባቸው እንደሆኑም ተገልጿል። የእነዚህን ማህበራት ችግሮች ለመቅረፍ እንዲሁም ማሰራራቸውን በማዘመን ዛሬ የተዋወቀው ፍኖተ ካርታ ሚናው ከፍ ያለ እንደሆነም ነው በመድረኩ የተነሳው። ሪፖርተራችን ሰላማዊት ሽፈራው ተጨማሪ ዝርዝር አላት። የዓለም አቀፍ ተሞክሮን ስናነሳ በዓለማችን ላይ የህብረት ስራ ማህበራት ከተጀመሩ 200 ዓመታትን ማስቆጠራቸው ይነገራል። በሀገራችን ደግሞ የህብረት ስራ ማህበራት ስራ ከጀመሩ ከ60 ዓመት በላይ እድሜ ያስቆጠሩ እንደሆነና የእድሜያቸውን ያህል ግን እድገት ሳያስመዘገቡ እንደተጓዙ የግብርና ሚኒስትሩ አዲሱ አረጋ ሀገራዊ የህብረት ስራ ስትራቴጂ ፍኖተ ካርታ በተዋወቀበት መድረክ ላይ ተናግረዋል። በሌላ በኩል በዚህ ሁኔታ ውስጥም ቢሆን የህብረት ስራ ማህበራት የግብርናውን ዘርፍ ምርታማነት ለማሳደግ የግብርና ግብዓትና ሜካናይዜሽንን በማቅረብ ሸማቹንና አምራቹን በማገናኘት ረገድ የተረጋጋ ገበያ እንዲኖር በማድረግ የፋይናንስ አቅርቦትን በማመቻቸት እንዲሁም ለበርካታ ዜጎች የስራ ዕድል በመፍጠር በሀገራዊ ኢኮኖሚያዊና ማህበራዊ እድገት ላይ አይነተኛ ሚና እየተጫወቱ ይገኛሉ። ታዲያ የህብረት ስራ ማህበራትን በዘላቂነት በማዘመንና ሁለንተናዊ ሪፎርም በመስራት የግብርናውን ዘርፍ መዋቅራዊ ሽግግሩን እውን ማድረግ አስፈላጊ በመሆኑ ለ10 ዓመት የሚቆየው ሀገራዊ የህብረት ስራ ስትራቴጂ ፍኖተ ካርታ እንዲዘጋጅ ምክንያት መሆኑንም ሚኒስትሩ በመድረኩ ተናግረዋል። በሀገራችን ከ89000 በላይ ቁጥር ያላቸው የህብረት ስራ ማህበራት ቢኖሩ ማህበራቱ አባላትን ተጠቃሚ ለማድረግ ከተቋቋሙለት ዓላማና በኢኮኖሚ ውስጥ ከሚጠበቅባቸው ሚና አንጻር አሁንም በርካታ ችግሮች ያሉባቸው መሆኑ በጥናት ተለይቷል። ስለሆነም ዛሬ ይፋ የምናደርገው ይህ ስትራቴጂና ፍኖተ ካርታ የህብረት ስራ ማህበራትን አመራር ለማጠናከር፣ ዲጂታላይዜሽንን ለማፋጠን፣ መካናይዜሽንና እሴት ጭመራን ለማስፋፋት፣ ቁጠባና ኢንቨስትመንትን ለማሳደግ፣ ተኪና ወጪ ምርቶችን በብዛት ለገበያ በማቅረብ በሀገር ውስጥና በውጭ ገበያ ተወዳዳሪ እንዲሆኑ ለማስቻልና የአባላትን ተጠቃሚነትና ደህንነት ለማረጋገጥ ያለመ መሪ ሰነድ ነው። የህብረት ስራ ዘርፍ በሀገራችን ወደ 100 ሚሊዮን የሚቆጠሩ ዜጎች ህይወትን በቀጥታና በተዘዋዋሪ የሚነካ መሆኑን በመድረኩ ተገልጸው በቁጥር ትንሽ በተጽዕኖ ደግሞ ትልቅ የሆኑ ማህበራትን በመፍጠር ዘርፉ ለሀገር ኢኮኖሚ ግንባታ ማበርከት የሚችለውን አቅም በተግባር ማረጋገጥ እንደሚያስፈልግም በመድረኩ ተመላክቷል። የዚህ ስትራቴጂ ትልቁ ግብ የህብረት ስራ ማህበራትን የቢዝነስ አመለካከታቸውን በመለወጥ ከጥገኝነት ተላቀው ራሳቸውን በተማረ የሰው ኃይልና በዘመናዊ አሰራር በመምራት የአገልግሎት አሰጣጣቸውን በማዘመን ወደ ተወዳዳሪ ኢንተርፕራይዝነት ማሸጋገር ያለመ ነው። የህብረት ስራ ማህበራት የግብርና ምርትና ምርታማነትን ለማሳደግ የሚያስችሉ ዘመናዊ የግብርና ሂደቶች ውስጥ በንቃት የሚሳተፉ፣ ቴክኖሎጂን የሚጠቀሙ፣ ምርትና ሸማችን የሚያገናኙ፣ ከተማና ገጠርን የሚያስተሳስሩ ጠንካራና አስተማማኝ ተቋማት ሆነው ሊገነቡ ይገባል። ለገጠር ሽግግር መሰረት የሆነውን ግብርናችንን በማሻገር የአርብቶ አደሮችን ህይወት መቀየር ያስፈልጋል። ለሚቀጥሉት 10 ዓመታት ትግበራ የተነደፈው ሀገራዊ የህብረት ስራ ስትራቴጂ ፍኖተ ካርታ ተግባራዊ ከተደረገ በኋላ የቁጠባና ብድር የህብረት ስራ ማህበራት የወሰዱትን የብድር መጠን አሁን ካለበት 56.9 ቢሊዮን ብር ወደ 1 ትሪሊዮን ብር የተሰበሰበ ቁጠባ እንደሚያሳድጉ ይጠበቃል ተብሏል። በህብረት ስራ ማህበራት የሀገር ውስጥ ጠቅላላ ምርት ደግሞ አሁን ካለበት በ80 በመቶ ለማሳደግ መታቀዱንም ሰምተናል። የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር ጌትነት ታደሰም ህብረት ስራ ማህበራት ከተቀረጸላቸው ፍኖተ ካርታ በኋላ ስለሚያመጡት የቅርጽ ለውጥ የሚከተለውም ብለዋል። እኔን ጨምሮ መላ የሚኒስቴር መስሪያ ቤታችን የማኔጅመንት አባላት በተለይም ደግሞ ዘርፉን የሚከታተሉት ስቴት ሚኒስትሮችና የግብርና ትራንስፎርሜሽን ኢንስቲትዩትና ሌሎች ተጠሪ ተቋማት ትብብር በማቀናጀት በቅርብ ስንከታተልና ስንደግፍ የቆየነው ዘርፍ ለግብርናና ገጠር ሽግግር፣ ለከተማና ገጠር ትስስር፣ ለገጠር ኢንዱስትሪያላይዜሽን፣ ለቁጠባና መዋዕለ ንዋይ ክምችት
በንግድና ታክስ ስርዓታችን ውስጥ የሚታዩትን የግልጸኝነትና የቅልጥፍና ጉድለቶች ማስተካከል ለአምራችና ሸማች ትስስርና ተጠቃሚነት ዘርፍ ያለውን ዘርፈ ብዙ ሚና በመረዳት ነው። ሀገራዊ የህብረት ስራ ስትራቴጂ ፍኖተ ካርታ ላይ ከ10 ዓመት በኋላ አሁን ካሉ የህብረት ስራ ማህበራት የግለሰብ አባልነት ድርሻን ከ25 በመቶ ወደ 60 በመቶ ከፍ ማድረግ፣ የተሰማሩባቸውን የኢንቨስትመንት ዘርፎች ደግሞ በ15 በመቶ በማሳደግ የካፒታል መጠናቸውን ደግሞ 1 ትሪሊየን ብር ማድረስ መሆኑን በመድረኩ ተመላክቷል።